ይህን ያክል ጠላት እያለ የመኖራችን ትልቁ ሚስጥር የእግዚአብሔር ጸጋ ነው። ክርስቲያኖች ወንድሞች ምናልባት እንደው የኛን ፈተና እኛ የሚደርስብንን ነገር እንደው ምናልባት ሁላችሁም ቤታችሁ ተቀምጣችሁ በየስልኮቻችሁ እያያችሁት ሊሆን ይችላል እንጂ ምናልባት እናንተም በህይወታችሁ ያጋጠማችሁ ነገር ሊሆን ይችላል። በስራ ገበታችሁ፣ በትምህርት ቦታችሁ፣ በየትኛውም ቦታ ላይ ስራም ከሆነ በስራችሁ ላይ የምትፈተኑበት፣ ትምህርትም ከሆነ በትምህርታችሁ ላይ የምትፈተኑበት፣ ለሰዎች በቃል ደረጃ አብራርታችሁ መንገር የማትችሏቸው በጣም ብዙ ፈተኖች ይገጥሟችኋል። ከእናንተና ከእግዚአብሔር ውጪ አቃችሁን ማንም ላይ ይረዳችሁ በጣም ብዙ መከራ የምታዩበት በጣም ብዙ አይነት ፈተኖች ያጋጥሟችኋል። እና እኔ ታናሽ ወንድማችሁ እንዲህ አይነት ፈተኖች ሲያጋጥሙኝ ሁል ጊዜ የማልፈው ነገሮችን ከኪዳነ ምሕረት ጋር ነው። ክርስቲያኖች ወንድሞች ስንጨነቅ፣ በነገራችን ላይ ስንጣበብ፣ ጦር ሲበዛብን፣ ፈተና ሲበዛብን ሁልጊዜም እኛ ክርስቲያኖች የምንጠገው ወደ እናታችን ድንግል ማርያም ነው። ክርስቲያን የሆነን በአንገታችን ማተብ ያሰረን በአጠቃላይ ወደ ኪዳነ ምሕረት የምንጠገው ያለ ምክንያት አይደለም። ምክንያቱም ጭንቀትን ከእሷ የበለጠ የሚያቅም ይረዳ ስለሌለ ነው። ክርስቶስን ከወለደችበት ዕለት አንስቶ ክርስቶስን ሳትወልድ እንኳ በአረጋዊ ስምዖን አንደበት በነፍስሽ ሰይፍ ያልፋል የተባለች እናት ነች። ጭንቀትን ከዛ ጊዜ ጀምሮ የተጨነቀች 3 ዓመት ከ6 ወር ልጇ ወዳጇን ጌታችን ኢየሱስ ክርስቶስን በግብፅ በረሃ አዝላ የዞረች ቅድስት እናት ነች። በጣም ብዙ ፈተናዎችን ያየች እና ጭንቀትንማ ከሷ በላይ ማን ይረዳናል? እውነት ለመናገር ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ኃያል የሆነው አምላኳ እና ልጇም ጭምር የሆነው ጌታችን ኢየሱስ ክርስቶስ ከክፉ አይሁዶች ዘንድ መራቅ እንጥፍ ሲባልበት፣ በጥፊ ሲጸፋ፣ በጅራፍ ሲገረፍ፣ ሊወርቁ ያሉትን የደከሙትን የሚፍገመገሙትን የሚደግፍ አምላክ ሰዎች እየገፈተሩ ክፉ አይሁዶች በደረቱ ሲጥሉት ስትመለከት እናታችን ድንግል ማርያም እጅግ በጣም ተጨንቃለች። እስከ ቀራንዮ ድረስ ብዙ የክርስቶስን ሕማም እየተመለከተች እጅግ በጣም አዝናለች፣ እንባዋን አፍሰሳለች። ጭንቀትን ከሷ የበለጠ የሚያቅም ይረዳ የለም። እና ክርስቲያኖች ወንድሞች በዚህ አጋጣሚ እንደው ጉዳዩን ወደ ጎን እናርገውና በህይወታችሁ በመንፈሳዊ አገልግሎታችሁ ሊሆን ይችላል፣ በዓለማዊ ስራችሁ ሊሆን ይችላል፣ በትዳር ህይወታችሁም ጭምር በማንኛውም ነገር ፈተና ሲገጥማችሁ እመኑኝ ከሁለቱ አንዱን ነገር አድርጉ። እንደው ከቻላችሁ ወደ ክርስቶስ መቅደስ ቀርባችሁ ጭንቅ አማላጅ የሆነችውን ድንግል ማርያምን እናቱን ጠርታችሁ ጭንቃችሁን ንገሯት። እንደው ጸሎት ማድረግ እንኳን ቢያቀታችሁ ቤተ ክርስቲያን 2 ደቂቃ ያክል ተቀመጡ። እውነቴን ነው የምላችሁ። በነገራችን ላይ ቤተ ክርስቲያን ውስጥ ተቀምጣችሁ የምታገኙትን ሰላም የት ቦታ አታገኙት። ብዙ ጊዜ ዓለም ስራዋ ልክ እንደዚህ ነው። ክርስቲያኖች ወንድሞች፣ ዓለም ስራዋ ሰዎች ኃጢአት እንኳን ቢሰሩ ሰዎች ቢበድሉ እንኳን የሰዎችን ኃጢአትና በደል በሰዎች ፊት እንዲቀርብ እያደረገች ሰዎችን ማዋረድ፣ ሰዎችን መጣል ነው የዓለም ስራ። ያ ነው። ሰዎች ክርስቶስ የሰጣቸውን ሰላም መንጠቅ ነው የዓለም ስራ። የክርስቶስ ስራ ደግሞ ከዚህ ተቃራኒ ነው። በነገራችን ላይ ራሳችሁን በመቅደሱ በቅጥሩ ክርስቶስ በመሰረታት በዛች ቅድስት ቤተክርስቲያን ውስጥ እንዳላችሁ የምታውቁት በምንድን ነው መሰላችሁ? ሰውን ለመጣል ፈርዘር ማትሉ ከሆነ ፕላስ ደግሞ ከእንደገና ወንድማችሁ ቢያጠፋ ቢበድል እንኳን የወንድማችሁን ኃጢአትና በደል እንደው አደባባይ ካላወቀው የአደባባይ ሚስጥር ካልሆነ እያላችሁ ማተሯሯጡ ከሆነ ኦፍኮርስ እናንተ ክርስቶስ በዘራት በዛች እንደው ኃያል በሆነች አጥር ቅጥር በሆናት የክርስቶስ ሙሽራ በሆነችው ቤተ ክርስቲያን ውስጥ ያላችሁ ነፍሳቶች ናችሁ። እውነት ደስ ሊላችሁ ይገባል። እና በህይወት አጋጣሚያችሁ ግን ብዙ አይነት ነገር ሲገጥማችሁ ዓለም የነጠቀቻችሁን ሰላም ዓለም መልሳ ሰጣችሁ። ክርስቲያኖች ወንድሞች፣ ዓለም ሁልጊዜ ስራዋ መንጠቅ ነው። አሁን እኔ ፐርሰናሊ የሆኑ ፈተናዎች ሲገጥሙኝ እንደው ያለኝን ተሞክሮ ነው የምነግራችሁ። እውነቴን ነው የምላችሁ። ጌታ ሆይ በፍጹም ዓለም የነጠቀቻችሁን ሰላም ዓለም መልሳ ሰጥ። የሰላሙ ጌታ የሰላሙ ንጉስ ክርስቶስ ኢየሱስ ነው። እሱ ብቻ ነው ሊሰጣችሁ የሚችለው። እና የኔ ተወዳጆች በብዙ አይነት ነገር የተጨነቃችሁ ትኖራላችሁ። በብዙ አይነት ነገር የተጨነቃችሁ በቃ ትዳራችሁ ሊፈርስ ጫፍ ላይ ደረሰ። ጫፍ ላይ ቤታችሁ ሰላም ያጣችሁ እንደው በልጅ ያልተባረካችሁ ሊሆን ይችላል።
የሰዎች አመት ያንገላታችሁ ሰዎች ልትሆኑ ትችላላችሁ። በአገልግሎታችሁ የተፈተናችሁ ሰዎች ልትሆኑ ትችላላችሁ። በትምህርት ገበታችሁ የተፈተናችሁ ሰዎች ልትሆኑ ትችላላችሁ። በስራ ቦታችሁ የተፈተናችሁ ሰዎች ልትሆኑ ትችላላችሁ። እመኑኝ፣ በእናንተ ብልሃት፣ በእናንተ ጥበብ አንዱንም ፈተና አታልፉት። እመኑኝ ልንገራችሁ፣ የቱንም ያክል ጥንቁቅ ሰዎች ብትሆኑ በእናንተ ብልሃት፣ በእናንተ ስማርትነት የምታልፉት አንድም ፈተና አይኖርም። ነገር ግን ፈተናችሁ ለክርስቶስ አሳልፋችሁ ስጡ። ጭንቀታችሁን ደግሞ የጭንቅ አማላጅ ነው የልጁ ለእናቱ ለቅድስት ድንግል ማርያም ነገሯት። እመኑኝ ሁሉን ነገር ክርስቶስ ያሳልፈዋል። እንኳንም የዚህ ኃያል አምላክ ልጆች ሆነን በክርስትና ሕይወት ውስጥ ክርስቲያኖች ወንድሞች፣ በክርስትና ሕይወት ውስጥ ሰዎች በጣም ብዙ አይነት ፈተናዎች ይደርሱባቸዋል። በጣም ብዙ አይነት ፈተናዎች እና ብዙ አይነት ፈተናዎች ሲደርስብን አስ ክርስቲያን ምንድን ነው ማድረግ ያለብን? አንዳንድ ጊዜ ዙሪያችሁ እንደው ፈለገ አትናቴዎስን እንደው እናንተ ከምትጠብቁት መንገድ ርቆ ራሱ ብታገኙት ክርስቲያኖች ወንድሞች በምንም ተአምር እንደ ፈሪሳውያን ድንጋይ አንስታችሁ ለመወርወር እንዳትሞክሩ። የዛለት ከእናንተ በተቃራኒ የሚቆሙ ክርስቶስ ስለሆነ። እንግዲህ መጽሐፍ ቅዱስን ስታነቡ የማርያም መቅደላዊትን ታሪክ ታስታውሳላችሁ አይደል? ማርያም መግደላዊት ኃጢአተኛ ሰው ነበረች። ረዥም ጊዜ ከክርስቶስ ፈቃድ ርቃ ስጋዋን በመሸጥ በመሴሰን ትኖር የነበረች እናት ነች። በረከቱ ይደርብን። ከዛም በኋላ ግን የቅድስና ሕይወትን ገንዘብ አድርጋ በቤተክርስቲያናችን ካሉ ቅዱሳን አንስት ውስጥ አንዷ ነች። እግዚአብሔር ታሪክ ቀያሪ ነው እና በሆነ ሰዓት ላይ የሰራችው ስራ ግልጦንና እነዚህ ፈሪሳውያን ድንጋይ ይዘው ያቺን ሴት ከክርስቶስ እግር ስር ጣሏት። እናም በሙሴ ሕግ ስትሴስን የተገኘ ሴት በድንጋይ ተወግራ ትገደል ይላል፣ እናንተስ ምን ትላለህ አሉት። የዚህን ጊዜ ጌታችን ኢየሱስ የእያንዳንዳቸውን ኃጢአትና ነውር ነው የጻፈው። የእያንዳንዳቸውን ክርስቲያኖች በክርስትና ሕይወት ውስጥ በጣም ብዙ ፈታኝ የሆኑ ነገሮች አሉ። በጣም ብዙ ፈታኝ የሆኑ ነገሮች ግን ቢያንስ ብንችል ይኸውላችሁ ሌላውን ነገር እንተው፣ ክርስቶስን በመምሰል ክርስቲያናችንን እንደው እናጣፍጠው። እያንዳንዱ ክርስቲያን ክርስቶስን ሊመስል ይገባል። እያንዳንዱ ክርስቲያን እዚህ ጋር አንድ ነገር ልታሰብሩበት ይገባል። እኛ ክርስቲያን የተባልነው በክርስቶስ ነው። ጌታችን ኢየሱስ ክርስቶስ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ነው ያለው። እያንዳንዱ ክርስቲያን ክርስቶስን ወደ መምሰል መሸጋገር አለበት። ይሄ በነገራችን ላይ ይሄ ማለት ቅዱሳን ብቻ ነው፣ ይሄ ማለት ጻድቃን ብቻ የሚቻል ነገር ነው ተብሎ የሚተው ነገር አይደለም። የኔ ተወዳጆች ይቻላል። በንስሐ ሕይወት በመመላለስ መንፈሳዊ የሆኑ ሕይወቶችን እንደው ስጋን በማልመድ ስጋን በጾም በመቅታት ነፍስን እንድታይል በማድረግ መንፈሳዊ የሆነን ሕይወት ገንዘብ በማድረግ ኦፍኮርስ ክርስቶስን መምሰል ይቻላል። በባለፈው አንድ ጊዜ አንስቸው ነበረ። በዚህ በመጽሐፈ መነኮሳት ላይ እጅግ በጣም የምወዳቸው አንድ አባት አሉ፣ አባ መቃርስ የሚባሉ እና አባ መቃርስ ሁሰት የተባለ የቅድስና ማድረግ ላይ የደረሱ አባት ናቸው። በረከታቸው ይደርብን። ሁሰት ማለት ክርስቶስን መምሰል ማለት ነው። የኔ ተወዳጆች ይቺ ቤተክርስቲያን ከዚህም በፊት ይህን ነገር ብየዋለሁ፣ ዛሬም ልድገምላችሁ። በኖህ መርከብ ትመሰላለች። እንደምታውቁት የኖህ መርከብ ላይ ያልገባ ነገር የለም። ጃርት ገብታለች፣ እርግብ ገብታለች፣ ቀጭኔ ገብታለች፣ ጅብ ገብቷል፣ አያጅቡም ገብቷል። የኖህ መርከብ ውስጥ ያልገባ ነገር የለም ጋይስ፣ ያልገባ ነገር የለም። በጣም ብዙ ፍጥረታቶች ገብተዋል። እና ያቺን መርከብ እንግዲህ በቤተ ክርስቲያን ትመሰላለች። እዛች ቤተ ክርስቲያን ውስጥ ሁላችንም ልክ እንደዚህ ነን። በዚህ ቤተ ክርስቲያን ውስጥ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶች አሉ። አለደለ ይሄን ነገር እንደው ለእናንተ ግልጽ ነው፣ እንደው ለቀባሪ ያረዱት እንዳይሆን እና በቤተ ክርስቲያን ውስጥ እንደ ርግብ በጣም የዋህ የሆኑ ምዕመናን፣ እንደ ርግብ በጣም የሆኑ አባቶች አሉ። እንደ ርግብ ቅድስናን ገንዘብ ያደረጉ ምዕመናን፣ እንደ ርግብ ቅድስናን ልክ ርግብ ነጭ እንደሆነች ልክ እንደዛ ቅድስናን ገንዘብ ያደረጉ ቅዱሳን አባቶች አሉ በዚህ ቤተክርስቲያን። በዛው ልክ ደግሞ እንደ ጃርት የሆኑ ሰዎች አሉ። እንደ ጃርት ሸዋማ የሆኑ ሰዎች የሚዋጉ፣ እንደ ጃርት የሚዋጉ ምዕመናን፣ እንደ ጃርት የሚዋጉ አገልጋዮች አሉባት ይቺ ቤተክርስቲያን ውስጥ።
በየቦታው ገጥሟችሁ ሊሆን ይችላል። አንዳችን ለአንዳችንም ጃርት ሆነ ሊሆን ይችላል፣ አይታወቅም። እና ልክ እንደ ጀርት የሚዋጉ ሰዎችም አሉ። አንድ ሀጥ የሆነ ሰው ወደ ቤተክርስቲያን ገና ሲመጣ በቃላት ጋጋታ ከቤተክርስቲያን ሊያርቁት የሚሞክሩ ልክ ራሳቸውን እንደ ጻድቅ የሚቆጥሩ የነሱ ተከርኖ የሚበስል የሰው ኃጢአት ሲገለጥ ግን የዛን ሰው ኃጢአት እያነሱ ሰውን ለማሸማቀቅ የሚሞክሩ ይሄን ቤተክርስቲያንን እኔ ያሰራሁት እያሉ እዛ የሚመጣው ምዕመን ለማሸማቀቅ የሚሞክሩ እንደ ጃርት የሚዋጉ ሸዋማ የሆኑ ሰዎች አሉ በዚህ ቤተክርስቲያን ውስጥ። በዛው ልክ ሸዋማ የሆኑ ደግሞ አገልጋዮችም አሉ። ሸዋማ የሆኑ አገልጋዮች ቆብ አድርገው መስቀል ጨብጠው ቀሚስ ለብሰው በአንገታቸው መስቀል አድርገው ከአንደበታቸው ግን ሸዋማ የሆኑ ቃላቶች የሚወጡ አገልጋዮችን የሚገፉ ሸዋማ የሆኑ አገልጋዮችም አሉ። ክርስቲያኖች ወንድሞች በዚህ ልክ በጣም ብዙ የተፈተኑ የቤተክርስቲያን አባቶችም አሉ። በቤተክርስቲያን ውስጥ ሁላችን ልክ እንደዚህ ነው። በቃላት ጋጋታ ልክ ከነሱ በላይ አዋቂ የሌለ የሚመስላቸው በቃ እነሱ የተናገሩት ሁሉ እንደው የሚከናወንላቸው የሚመስላቸው ራሳቸውን በጣም እንደ ሊቅ የሚቆጥሩ የሆነ እንደው የቅዳሴው ዜማውን ማህሌቱን ስለቻሉት ከነሱ በላይ አዋቂ እንደሌለ አድርገው የሚያስሉ እና ሁሉን ለመተቸት የሚሞክሩ ልክ እንደዚህ አይነት ሰዎች እንዴት ነው መሰላችሁ ብዙ ጊዜ መተያቸው ሁሉንም ለመተቸት አንድ ነገር ሲያመሰግኑ አትያቸው፣ ሁሉንም ሲተቹ ነው መተያቸው። ሁሉንም ኤቭሪቲንግ ምን አሁን የቀደሰ አሁን ቀደሰ ነው የሚባለው ይሏቸዋል። ቅዳሴ ለእግዚአብሔር የሚቀርብ መስዋዕት ሆኖ ሳለ ልክ እንደ ኢትዮጵያን አይደል ድምጽ የሚያወዳድሩ ሰዎች አሉ። ሸዋማ የሆኑ አገልጋዮች አረ ሰብሮታል። ኦኬ በነገራችን ላይ ቅዳሴ ጸሎት ሁሉ ትልቁ ጸሎት ነው እና ደግሞ ያ ጸሎት መስዋዕት ነው። ያ መስዋዕት የሚቀርበው ደግሞ ለአምላካችን ለእግዚአብሔር ነው። አባ ሕርያቆስን በዚህ ምሳሌ ማንሳት ይችላል። አባ ሕርያቆስ ቅዱስ አባታችን ቅዳሴ ማርያምን ከመድረሱ በፊት አለቃ ሆኖ የተሾመው በሐዋርያት ሕጋቸው በምግባሩ ነበር እና እውቀት ስለሌለው ከስሩ ያሉ አንዳንድ ሸዋማ የሆኑ አገልጋዮች ይታበዩበት ነበር። እነሱ ዜማውን ስለሚችሉት ቅዳሴውን ስለሚችሉት የታል ሲቀድሱ ያቁርበን እያሉ ይታበዩ ነበር። ግን ምስጢርን ጥበብን የሚገልጽ እግዚአብሔር ነው፣ ጸጋን የሚሰጥ እግዚአብሔር ነው እና አባ ሕርያቆስ እነሱ ሊቀጽቡበት ሊቀልዱበት በፈተኑት ጊዜ በመንበሩ ፊት ቆሞ ጎሳዬ ልብ የቃለ ሰናይ ልቦናዬ በጎ ነገርን አወጣ እኔስ የማርያምን ቅዳሴዋን እናገራለሁ። በጣም በሚደንቅ ሁኔታ እኔ እሱን ፓርት እንደውም እኔ አጣፍጫ አልናገረውም። እንደው እሱን ፓርት ስፔሻል ዩቲዩብ ላይ ከፍታችሁ ብትሰሙት በጣም ደስ ይለኛል። እና ይህንን ቅዳሴ እግዚአብሔር አምላክ ገለጸለት ለአባ ሕርያቆስ። ለምን? በመገፋቱ ሸዋማ በሆኑ አገልጋዮች እና በቤተክርስቲያን ውስጥ ልክ እንደዚህ አይነት ሰዎች አሉ። በዛው ልክ እንደ ቀጭን አንገታቸው የረዘመ ትዕቢተኛ የሆኑ ሰዎች አሉ። በቤተክርስቲያን ውስጥ ትዕቢተኛ የሆኑ ምዕመናን፣ ትዕቢተኛ የሆኑ አገልጋዮች አሉ። አንገታቸው የረዘመ ጎንበስ ብለው ታች ያለን ሰው መመልከት የማይፈልጉ ኦኬ ልክ አሁን በሶሻል ሚዲያ ላይ ለምሳሌ አንዳንድ ሰዎች መጥተው የቻሉትን ያክል በቤተክርስቲያን ላይ የሚነሱ ክህደቶችን ዲፌንድ ለማድረግ ሲሞክሩ ደግሞ እናንተ ከየት መጣችሁ ነው? እኛ እንትኑን አብነቱን አቋቋሙን ቅኔውን ተምረን ከኋላ የመጣ ነው ወጣ ምናምን እያሉ ሰዎችን ለማሸማቀቅ ይሞክራሉ። አንገታቸው የረዘመ ምዕመናኖች አሉ። እንደ ቀጭን አንገታቸው በጣም የረዘመ ጎንበስ ብሎ ሰው ማየት የማይፈልጉ ትዕቢተኛ ይሆኑ እኛንን ቤተክርስቲያን እኮ ያሰራ ነው። ይሄን ታዩታላችሁ። ይሄንን የምታዩትን እኮ የቤተክርስቲያን ወንበር ሁሉ የገዛነው እኮ እኛንን እና ከኛ በላይ ማንም ፈላጭ ቆራጭ የለም ብሎ መናገር የሚፈልጉ ትዕቢተኛ የሆኑ ምዕመናኖች አሉ። ይሄ ቦታ የኔ ነው እንዴ ቤተክርስቲያን የሁሉ ሆና ሳለ ቅዳሴ ላይ ወይ ማህሌት ላይ መጥተው ይሄ ቦታ የኔ ነው ብለው የመጡ ምዕመናንን እየገፉ ልባቸውን የሚሰሩ ትዕቢተኛ የሆኑ ምዕመናኖች አሉ። እግዚአብሔር ለሁላችን ልብ ይስጠን። ትዕቢተኛ የሆኑ አገልጋዮች አሉ። ትዕቢተኛ የሆኑ አገልጋዮች ከነሱ በላይ አዋቂ የሌለ የሚመስላቸው፣ እነሱ ካልቀደሱ ቅዳሴው ያላማረ የሚመስላቸው፣ እነሱ ካልሰበኩ ስብከቱ ስብከት ያልሆነ የሚመስላቸው ትዕቢተኛ የሆኑ እንደ ቀጭኔ አንገታቸው የረዘመ አገልጋዮች አሉባት ይህች ቤተክርስቲያን። በተመሳሳይ እንደ ጅብ ሆዳም የሆኑ ሰዎች አሉ በዚህ ቤተክርስቲያን ውስጥ ቤተክርስቲያንን ያማከለ እንጀራ እንዲኖራቸው የሚፈልጉ ማለት ነው። ይሄን ሁሉ ነን እኛ። እሺ ጋይስ ይሄን ሁሉ ነን በቤተክርስቲያን ውስጥ እኛ ልክ እንደዚህ ነን። እዚህ ጋር አንድ ነገር አስተውሉ። ይሄን ሁሉ ነገር ሳነሳ ባይምሯችሁ ሰው እየሳላችሁ እንዳይሆን እሺ።
የሆነ ቀጭኔ እንደ ቀጭኔ አንገታቸው የረዘመ ትዕቢተኛ የሆኑ ሰዎች ስላችሁ ይሄ ቤተክርስቲያናችሁ ደብራችሁ ያለን የሆነን ሰው ምናምን እንዳታስቡ። እንደ ጃርት ሸዋማ የሆኑ ሰዎች ስላችሁ የሆነ የምታገለግሉበት ቦታ የምታገለግሉበት ደብር ላይ የሆነ ያለን ሰው ባይምሯችሁ እንዳታስቡ። እንደ ጅብ ሆዳም የሆኑ ሰዎች ስላችሁ የሆኑ ሰዎችን የሆኑ አለቆችን የሆኑ ጻፊዎች ምናምን ባይምሯችሁ እንዳታስቡ። ጋይስ ራሳችሁን አስቡ። በቤተ ክርስቲያን ውስጥ ሁላችንም ልክ እንደዚህ ነን። ክርስቶስን ያልበደለ ማን አለ እንዴ? እናንተ ገሌ እሾ ሆኖ እንደው በጣም አንገብግቦኛል ትላላችሁ። እናንተ ስለነማን እሾ እንደሆናችሁ በምን ታውቃላችሁ? እገሌ ማትቤተኛ ነው ትላላችሁ። እናንተስ በማመን ላይ እንደታበያችሁ በምን ታውቃላችሁ? በማንም ተአምር ማንም ላይ ጣት መቀሰር አይችልም። አንድ ትልቅ አግን አለ። ትልቅ አግ ክርስቶስ ከነማንነታችን ይፈልገናል። ከነማንነታችን ብዙ ጊዜ እንደው በልባችሁ አስበላችሁ አታውቁም? እንደው እነ ገሌንማ እንደው ማጥፋት ነበር እነ ገሌ እዚህ ቤተክርስቲያን ውስጥ ባይኖሩ ይሻል ነበር ብላችሁ አታውቁም? ክርስቲያኖች ወንድሞች ብላችሁ ታውቃላችሁ። እግዚአብሔር ግን በጣም ትዕግስቱ የበዛ ኃያል አምላክ ነው። ቀድሞ ዓለምን ያሸነፈው በፍቅሩ ነው እና ይህ ድንቅ አምላክ ይህ ድንቅ ጌታ ሁላችንም ከነማንነታችን ይፈልገናል። አጭርና ግልጽ። አሁን እዚህ ጋር እኔ እንዲህ አይነት ሰው ነኝ ብዬ ለራሴ ምንም አይነት ግንባታን አልገነባም። ፈለገ አትናቴዎስ እናንተ በምታዩበት መነጽር ልክ ግን ክርስቶስ ይፈልገዋል። ወደዳችሁም ጠላችሁም ክርስቶስ ባይፈልገው ኖሮ እናንተ ቀር ከመሰኘታችሁ በፊት ነበረ ከመቅደሱ የሚያወጣው። እግዚአብሔር ስሙ የተመሰገነ ይሁን። እኔንም እናንተንም ክርስቶስ በዚች መርከብ ውስጥ ግን ስለሚፈልገን አለ። በኖህ መርከብ ውስጥ አስባችሁታል? አዞ፣ እርግብ፣ ጥንቸል፣ ቀበሮ፣ ከርከሮ፣ ድኩላ፣ ተኩላ ይሄ ሁሉ ገብቶ አንዱን ሳይበላ እንዴት ወጣ? ከዛች መርከብ ውስጥ ኢማጂን የማይመስል ነገር እኮ ነው። እንዴት አንዱን ሳይበላ ወጣ? የኔ ተወዳጆች ራሳችሁን ጠይቃችሁ ለዚህ የምታገኙት ምላሽ የመጨረሻው ድንቁ ምላሽ ምንድነው መሰላችሁ? የእግዚአብሔር ጸጋ። እኔ ብዙሃኑን እያስቀየምኩ ሌላውም ደግሞ እኔን እያስቀየመ ልቤን እየሰበረ አንዳንዶቻችን ደግሞ እንደው አንዳንዶችን እያስለቀስን አንዳንዶች እኛን እያስነቡ እኛን እያስለቀሱ እንዲህ እየሆንን በዚህ መርከብ በሆነች ቤተክርስቲያን ውስጥ እንዴት ልንኖር ይችላል? የእግዚአብሔር ጸጋ መልሱ የእግዚአብሔር ጸጋ ነው። የኔ ተወዳጆች አንድ ነገር እንዳትረሱ፣ ከነ ማንነታችን ክርስቶስ ይፈልገናል። ከነ ማንነታችን በቤተ ክርስቲያን ጉዳይ ማንኛችሁም እንዳትደራደሩ። ማንኛችሁም እነንትና ገል ይሻሉኛል እነንትና ገል እንዳትሉ። በቤተ ክርስቲያን ዙሪያ ሁሉንም ከነማንነቱ እግዚአብሔር ይፈልጋል። ከነማንነቱ እግዚአብሔር በነገሮች አይሳሳትም። በነገራችን ላይ በዚህ ቤተክርስቲያን ላይ ከእግዚአብሔር ፈቃድ ውጪ ማንም ምንም ማድረግ አይችልም። እና በዚህ መርከብ ውስጥ ሁላችን እንዲህ ነን። እንዲህ ሆነን ሳለ ግን በእንዲህ ባለ ማንነት እንዴት ልንቀጥል ቻልን ስንል ትልቁ ነገር እግዚአብሔር ከነማንነታችን ይፈልጋል። ያም ደግሞ እንድንቀጥል ያደረገን ደግሞ እግዚአብሔር ጸጋ ነው። እና የአባ መቃርስን ነገር ሳላነሳው ነገር እያነሳ እዚህ ደረስኩኝ። እና የኔ ተወዳጆች በዚህ በመጽሐፈ መነኮሳት ላይ አባ መቃርስ የሚባሉ ድንቅ አባት አሉ። በረከታቸው ይደርብን። እኛ አባት ሁሰት የሚባል የቅድስና ደረጃ ላይ ደረሱ ድንቅ አባት ናቸው። አንድ ነገር ከመሆኑ አስቀድሞ ያውቃሉ። አንድ ነገር ከመሆኑ አስቀድሞ በባታቸው ተቀምጦ መመልከት ይችላሉ። ልክ ኤልሳ የነብዩ ኤልያስ ደቀ መዝሙር ኤልሳ በባቱ ተቀምጦ ጊያዝ ከገዳም ወጥቶ ከነማን ጋር ያደረገውን ነገር እንደተመለከተ ሁሉ አባ መቃርስም በባታቸው ተቀምጠው እኒህ ነገሮች ይመለከቱ ነበር። እና ከተማ የሚልኩት አንድ መነኩሴ ነበር። ከተማ ሄዶ ለገዳም አገልግሎት የሚያስፈልጉ ነዋያትን ገዝቶ እንዲመጣ የሚልኩት አንድ ወጣት መነኩሴ ነበር። እና ይልኩታል ወደ ከተማ። እና ወደ ከተማ ከላኩት በኋላ እንግዲህ መነኩሴ ነው ጋይስ። እንግዲህ መነኩሴ ማለት ዘር ልዝራ ንብረት ላፍራ ብሎ የማይጨነቅ ግርማ ሌሊቱን ድምፅ አራዊቱን ጸባጋንንቱን ታግሶ የሚኖር ነው። ሁለንተናውን ገሎ ራሱን የክርስቶስ ሙሽራ ያደረገ ነው። ጃንደረባ የሆነ ነው ስለ ክርስቶስ። እና ከተማ ከሄደ በኋላ
ሳያስበው አንዲትን ሴት ይመለከታል። ሁሉ ነገሯ እጅግ በጣም ላይን የሚስብ እጅግ በጣም ልዩ የሆነችን ሴት ይመለከትና በስጋ ፍትወት በስጋ ምኞት ይወድቃል እና ያቺም ሴት ያንን ወጣት መነኩሴ ይዘውና አብረው ወደ ባቱ ወደ ገዳሙ አብረው ትሄዳለች። እንግዲህ በስጋ በፍትወት ሊወድቁ ማለት ነው። እና ይህንን ነገር አባ መቃርስ በባታቸው ተቀምጦ ያውቃሉ። እንደው በመድኃኔዓለም በደንብ አድርጋችሁ አዳምጡኝ። አባ መቃርስ በባታቸው ተቀምጦ ይሄ ወጣት መነኩሴ ከተማ ሄዶ በስጋ ምኞት አንዲትን ሴት እንደተመለከተ እጇን ይዞ ደግሞ ወደ ገዳሙ ይዞ እየመጣ እንደሆነ ያውቃሉ። እና አባ መቃርስ ምንም ያሉት ነገር የለም፣ ጸጥ ነበር ያሉት። እና በኋላ ማንም አላየኝም ብሎ ባቱን ከፈተና ያቺን ሴት ይዟት ይገባል። አንዳንድ ጊዜ የኔ ተወዳጆች እንዲህ አይነት ነገር አድርገን እናውቃለን አይደል? እግዚአብሔር አንዳንድ ጊዜ የሚያይን ሁሉ አይመስልንም። ብዙዎቻችን የምንፈራው የሰውን አይን ነው። እንደው ጣሪያ ከልሎናል፣ መጋረጃ ጋርዶናል ብለን የሰራነው ብዙ ነገር የለም፣ የሰራነው ብዙ በደል የለም፣ የሰራነው ብዙ ኃጢአት የለም። ጋይስ አስተውሉ፣ እግዚአብሔር በብርሃን አይኖቹ እንደሚመለከት አትርሱ። እና የወጣት መነኩሴ በቃ ሰውን ብቻ ተደብቆ ወደ ባቱ ይዟት ይመጣል። እና እንደ አጋጣሚ ያቺን ሴት ይዞ ሲመጣ እዛ ገዳም የነበሩ ሌሎች መነኮሳት ይመለከቱና ወደ አባ መቃርስ ለመክሰስ ይሄዳሉ። አባ መቃርስ እርሶ ከተማ የሚልኩት የወጣት መነኩሴ ገዳማችን ሊያረክስብን አንድ ሴት ይዞ መጥቷል፣ ስለዚህ አሁኑን እጅ ከፍንጅ እንያዘው አሉ። እጅ ከፍንጅ እንያዘው። እና አባ መቃርስ ይህን ነገር ያውቃሉ። ነገር ግን እንዳላወቁ ሆነው የኔ ልጅ ከተማ ሄዶ ሴት ይዞ መጣን ያላችሁት አሏቸው። ናው እና ቶሎ ብለን ሄደን ይህንን ሰው እንያዘው አሉ። አባ መቃርስ ነገሩን እንዳላወቀ ሆነው ተነስተው ከፊት ከፊት ወደ ወዛ ወጣት መነኩሴ ባት መገሰገስ ይጀምራሉ። እንግዲህ በገዳም ሕግ እንደምታውቁት አበምኔት ከፊት ሌሎች ደግሞ መነኮሳት ከኋላ ነው የሚከተሉት። እና ድምጻቸውን ከፍ እያደረጉ የኔ ልጅ ሴት ይዞ መጣን ያላችሁት እያሉ ይጮሃሉ። እና እነዛ ሌሎች መነኮሳት አባታችን ድምጾትን ይቀንሱ፣ እጅ ከፍንጅ እንዲይዙ፣ አዎ ሴት ይዞ መጥቷል እያሉ ይናገሩ። እሳቸው ድምጻቸውን ሰምቶ እንዲጠነቀቅ ብለው የኔ ልጅ ይሄን አያደርግም እያሉ ይጮሁ ነበር። እና እሳቸው እንዳሰቡት ያን ወጣት መነኩሴ ድምጻቸውን ይሰማና ያቺን ሴት በትልቅ ሳጠራ ውስጥ ይከትና ሳጠራ ውስጥ እንዳትታይ ጨርቅ ያለብስና እሱ ቀሚሱን አስኬማውን ምኑን ለብሶ ይዘገጃጃል። እና አባ መቃርስ መጥተው ባቱን ያንኳኳሉ፣ ባቱን ይከፍትላቸዋል። ከዛ ሳጠራ ስር እንዳለች አባ መቃርስ ስላወቁ ሄደው እዛ ሳጠራ ላይ ይቀመጡና በሉ ልጆቼ ግቡ፣ እስቲ ግቡና ፈልጉ፣ ያቺን አየናት ያላችኋትን ሴት ይዛችሁልኝ አምጡ አሏቸው። እና መነኮሳቱ ላይ ታቻሉ። ነገር ግን በምንም ተአምር ሊያገኙ አልቻሉም። በቃ በምንም ተአምር። እና በጣም ደንግጠው ወደ አባ መቃርስ አንገታቸውን ደፍተው መጡ። እግዚአብሔር አምላክ ምን ጊዜም በቃ ሐቁን ልንገራችሁ የኔ ተወዳጆች፣ ምን ጊዜም የከሳሾችን አንገት ያስደፋል። 4 ነጥብ። ሁልጊዜም ከሳሽ ሰይጣን ብቻ ነው። የኔ ክርስቲያን ከሆናችሁ ፕሊስ ከሳሾች እንዳትሆኑ፣ ተከሳሾች ሁኑ። እውነት እናንተ በቃ የክርስቶስ ተከታይ ከሆናችሁ የኔ ተወዳጆች ተከሳሾች ሁኑ፣ ከሳሾች እንዳትሆኑ። የሰውን ኃጢአት አንስተን የምናብጠለጥል አማኞች አይደለንም እኛ። ቤተ ክርስቲያናችን ስርዓት አላት። ነውርን የሰሩ በደልን የበደሉ ኃጢአትን የሰሩ ሰዎች የሚታረሙበት የሚመለሱበት ስርዓት ያላት ቤት ነች ቤተ ክርስቲያን። ክርስቶስ ራስ ይሆናት። ማንም የመሰረታት አዳራሽ ወጥሮ ያዘጋጃት ቤት አይደለችም ቤተ ክርስቲያን። እና ሁሉም መነኮሳት አንገታቸውን ደፍተው መጡ። እግዚአብሔር አምላክ በሕይወታችሁ ላይ ከሳሽ ሆነው የመጡባቸውን ሰዎች በአጠቃላይ ልክ እንደዚህ አንገታቸውን ያስደፋላችሁ። ክርስቲያኖች ወንድሞች አንገታቸውን ደፍተው መጡ እና አባ መቃርስ ልጆቼ በሐሰት ካለማወቅ በወንድማችሁ ላይ ተነሳስታችሁ ነበር፣ ስለዚህ በሉ ወደ መቅደስ ሂዱና ንስሐ ግቡ አሏቸው። ሁሉም መነኮሳት አንገታቸውን ደፍተው ወጡ። ሁሉም ከወጡ በኋላ አባ መቃርስ በሩን ዝግት አደረጉና ያቺን ሳጠራ ከፈቷት። ያቺ ሴት እርቃኗን የወጣችው እና ሁለቱንም ቀስ ብለው ድምጻቸውን ሁሉ ቀንሰው ገሰጿቸው። ይህኔ ልጅ አንተ እኮ መነኩሴ ነህ፣ ስጋን ገለ ክርስቶስን የተከተልክነ። መነኩሰ ማለት የግዕዝ ቃል ነው፣ ወደ አማርኛ ሲተረጎም ሞተ ማለት ነው። እና ይህንን ህይወት ጀምረ እንዴት ከእንደገና ስጋዊ ፍትወት ያምራል? እንዴት ክርስቶስን አምላክንስ እንዴት ታሳዝነዋለህ አሉት። ያቺንም ሴት
ልጄ አገልጋይን ማሳሳት፣ እንዲህ አይነት ነውርን መስራት፣ በተለይም ደግሞ መዘመት እንደው እግዚአብሔርን በጣም የሚያሳዝን ነገር ነው። ልጄ ልትታረም ይገባል ብለው ሁለቱም ገጸሷቸው። ይኸውላችሁ ትክክለኛ የሆነ ክርስቲያናዊ የሆነ አካሄድ ሰዎች የምታረሙበት ክርስቲያን የሆነ መንገድ የተሳሳቱ ሰዎችን ከልባቸው እንዲጸጸቱ ያደርጋል። ከልባቸው እንዲጸጸቱ ያደርጋል። ሁለቱም ዛባት ውስጥ የነበሩት ወጣት መነኩሴና ያቺ ሴት ከዓይኖቻቸው እንባን እየፈሰሱ አባ መቃርስ ጋር ንስሐን ገብተው እዛው ባት ውስጥ ያቺ ሴት ከአባ መቃርስ ዘንድ ምንኩስናን ተቀብላ ሄደች ወደ ሴቶች ገዳም። የኔ ተወዳጆች ሰዎችን አንዳንድ ጊዜ ስህተት ሊኖር ይችላል። አያችሁ ግን ሰዎችን አንዳንድ የምታርሙበት መንገድ ሁልጊዜ በጥበብ የተሞላ ሊሆን ይገባል። በጥበብ የሰዎችን ኃጢአት አደባባይ በማውጣት አንዳንድ ጊዜ አይ ቲንክ ሚዲያው ሳናቀው የማይሆን ነገርን አስለመደን። ለካህን የሚነገርና በሚዲያ የሚወራ ነገር እየለየን ነው። የካህን ሚናና የምዕመንን ሚናንም እየለየን ነው። ጠንቅቀን እየተረዳ ነው አይደለም። የኔ ተወዳጆች ክርስቲያን ከሆናችሁ ስለሌላው እኛ አይመለከተንም። አመለካከቱ ሌላ የሆነ እምነቱ ሌላ የሆነው እኛ አይመለከተንም። የዚህች ቤተክርስቲያን ልጆች ግን ከሆንን ጋይስ በሚዲያ የሚወራና ለካህን የሚወራ ነገር ለይተን ልናውቅ ይገባል። ለካህን የሚነገረውን ነገር አውጥተን ሚዲያ ላይ የምንዘረግፍ ከሆነ ማን እንዴት ነው የሚታረመው? ለምሳሌ አንዲት ዘማሪት የሆነች ሴት እንደው እንበልና ስትዘሙት ከተለያዩ ሰዎች ጋር ስትሳሳት እንደው በቪዲዮ ማስረጃ እንደው እጃችሁ ላይ ገባ እንበል። ይህችን እህታችሁን ወደ ቤተ ክርስቲያን አቅርባችሁ በአንቺ ጸጋ እኮ ሰዎች እግዚአብሔርን ያመሰግናሉ፣ ግድ የለሽም ከእንደዚህ አይነት መጥፎ ከሆነ ነገር ተቆጠቢ፣ እግዚአብሔር ባርኮ የሰጠሽ ነገር ነው የሚሻልሽ ብሎ መምከር ነው የሚቀለው? ወይስ ጽዋት ይኸው ኦርቶዶክሳውያን ይኸው አውደ ምሕረት የምትዘምረዋ ልጅ ይኸው ተመልከቱ ይኸው የሰራችውን ነውር ማለት ነው የሚቀለው? ለእናንተ የክርስቲያን ድምፅ ያለው የክርስቲያን ሳውንድ ያለበት እንትን የትኛው ነው? በጣም ልንጠነቀቅ ይገባል። ሰዎች የምናረምበት መንገድ በጣም በጥበብ የተሞላ ሊሆን ይገባል። ሰዎች እንዲመለሱ ነው ማድረግ ያለብን። አባ መቃርስ በቃ ክርስቶስን የመሰሉ አባት ስለሆኑ ሰዎችን ተቆጥተው አርመው ሞር ከእንደገና በንስሐ በጸጸት ወደ ክርስቶስ እንዲቀርቡ ነው የሚያደርጉት። ሰዎችን እየገፋን ከሆነ ምኑም በቃ ትክክል አይደለም እያደረገን ያለ ነው። እንዲህ አንዳንዶቹ ቆብ አድርገው መስቀል ጨብጠው የራሳቸውን ነውር የራሳቸውን በደል ክርስቶስ በምሕረት በፍቅሩ በቸርነቱ ከልሎላቸው የእናንተናን ቪዲዮ ላኩልኝ እኔ ፖስታለሁ ሚሉ ሁሉ ካህናት ተፈጥሯል ዛሬ። እግዚአብሔር ሁላችን ለንስሐ ሞት ያብቃል። እና አባ መቃርስ መስቀል የያዙባት ቤተክርስቲያን ላይ ሌሎችም ቅዱሳን አባቶችና አባ መቃርስ እና አቡነ መቃርዮስ ሌሎችም ቅዱሳን አባቶች መስቀል ይዘው ቀድሰው ምዕመናንን ባቆረቡባት መቅደስ ውስጥ የነገሬን ገመና አጋልጣለሁ የሚሉ መስቀል የጨበጡ ደግሞ አባቶች ተገኝተዋል። ኦልሬዲ ተፈጥረዋልም። እግዚአብሔር ለሁላችን እውነት የንስሐ ሞት ይስጠን። በቃ ይሄ ስፒሪቱ ትክክል አይደለም የኔ ተወዳጆች። አሁን የሆነን ፐርሰን ለማንሳት ምናምን አይደለም። በቃ ስፒሪቱ በራሱ ትክክል አይደለም። ሰው አሰረ ክህነት ካለው መስቀል ከጨበጠ ቆቡን ካደረገ ትልቅ ኃላፊነት ነው። አይንተ እግዚአብሔር ነው። አይንተ እግዚአብሔር ማለት ክህነትን የተቀበሉት የናንተን ኃጢአት ለመደበቅና ለመሸፈን ነው። ንስሐ የምትገቡት ማን ጋር ሆነና? ካህናት አባቶች ጋር። አረ ጉድህን በቪዲዮ ነው ማወጣው ካለ ማን ጋር ነው ንስሐ የምንገባው? የት ሄደን ነው ኃጢአታችን ምን እናዘዘው? ይሄ በጣም አስፈሪ ጊዜ ነው። እና አባ መቃርስ አግባብ ባለው መልኩ ሰዎችን ስለመለሱ ያቺ ሴት እዛው ባት ውስጥ ምንኩስናን ተቀብላ ከዛ ገዳም ሄደች። እና ጋይስ የእሳቸው ገደል እዚህ ጋር ብቻ አይደለም ያበቃው። ሰይጣን ድምፅን አውጥቶ አባ መቃርስ ክርስቶስን መሰለ እያለ በገዳም ውስጥ ሲናገር ጽድቃቸው እንዲታወቅባቸው አይፈልጉም ነበርና ከገዳም ወጥተው አስኬማቸውን ቁጭ አድርገው
ቀሚሳቸውን አውልቀው ተራ እቃ ተሸካሚ ሆነው ረጅም ጊዜ ኖረዋል። በጣም የሚገርማቸው አባ መቃርስ እቃ ተሸካሚ ሆነው ማንም ሳያውቃቸው እና እቃ እየተሸከሙ የሚያገኙትን ሳንቲም ቀን ቀን ሰርተው ለተራቡ ቢጤዎች በአጠቃላይ እየዞሩ ሰጥተው የምሽቱን ጊዜ ደግሞ በጸሎት ያሳልፉ ነበረ። በረከታቸው ይደርብንና ሌላም እዚሁ ገላቸው ላይ የተጻፈ አንድ በጣም የሚገርመኝ ነገር አለ። በጣም የሚገርማችሁ ታሪኩን አላርዝመው ሌላ ጊዜ ነገራችኋለሁ ተወዳጆች። እና ኤኒዌይስ ሰዎች የምናርብበት መንገድ በመንፈሳዊነት የተሞላ ሲሆን ሰዎች ይታረማሉ ኢቭን ከስተታቸው። አንድን ሰው ጋይስ እንዴት ነው ማለት ካህን ሆናችሁ ማለት ለምንም ሆናችሁ አግባብ አይደለም። የወንድማችሁን ኃጢአት የወንድማችሁን በደል በቪዲዮ ማስረጃ ላይ ምናምን ብላችሁ ፕሊዝ አደባባይ ላይ መውጣት አትሯሯጡ። ቤተክርስቲያን ፍርድ ቤት አይደለችም። አትርሱ። ቤተክርስቲያን መድኃኒት ቤት ነች። ቤተክርስቲያን ፍርድ ቤት አይደለችም። ማንም ሊፈረድበት አይደለም። በክርስቶስ አምኖ የዚህች ቅዱስ ቤተክርስቲያን ልጅ የሆነው ቤተክርስቲያናችን የክርስቶስ ኢየሱስ ሙሽራ ናት። ከአብራ ከመንፈስ ቅዱስ ጸንሳ በ40 በ80 ቀን የወለደችን በማንም ላይ ሊፈረድ አይደለም። የኔ ተወዳጆች ቤተክርስቲያን ፍርድ ቤት አይደለችም። ቤተክርስቲያን መድኃኒት ቤት ነች። ልክ ስንቆሽሽ ወደ እርሷ ቀርበን ታጥበን ልንነጻባት፣ ሸክም ሲበዛብን ሸክማችን ሊቀልልን፣ ስንታመም ደዌ ሲያጠቃን ደግሞ ቀርበን ወደ እርሷ ልንፈወስ ነው እናታችን የሆነችው። ምትፈውሰን ደግሞ ራስ በሆናት በጌታችን በአምላካችን በመድኃኒታችን በክርስቶስ ኢየሱስ ክቡር በሆነ ስጋና ቅዱስ በሆነ ደሙ ነው። አትማ መታደንን አትማ መትፈውሰን የንስሐ ፍጻሜው ያስለውን እና እባካችሁን የኔ ተወዳጆች እንዲህ አይነቱን ነገር ፍጹም ልንለምዱ አይገባም። ሰዎችን ምንመልስበትን መንገድ እንደው ትንሽ እባካችሁን በደንብ ብናስተውልበት ጥሩ ነው። ጥርስ መነካከሱ አግባብ አይደለም። እመኑ ልንገራችሁ፣ ምናልባት ሰዎችን ልናስደሰት እንችላለን። እኔ ፈለገ አትናቴዎስ የወንድሜ ልደተ ቃልን ገመና አደባባይ አውጥቼ ልደት ማለት አስመሳይ ነው እናንተ ስላልገባችሁ ነው ይሄው ጉዱን ተመልከቱ ብዬ እያንዳንዱን ገመናውን በአጠቃላይ አደባባይ ባወጣ ምናልባት እናንተ ጠላት የሆናችሁትን ሰዎች ላስደስት እችላለሁ። እመኑ፣ ክርስቶስን ግን አላስደስተውም። እንዲህ አይነት አገልግሎት የላትም ቤተክርስቲያን ገመናን የማውጣት የሚባል አገልግሎት የላትም። እንዲህ ማደርገው ለክርስቶስ ነው ብላችሁ እንዳትሞኙ። የሰውን ኃጢአት ማወራው የሰውን ኃጢአት የሰውን ነውር ማጋልጠው ለክርስቶስ ነው እንዳትሉ። ክርስቶስ ያስተማረን ኃጢአትን መከለል ነው። እሱንም የተከተሉት ቅዱሳን የሱን ፈለግ ተከትለው ክርስቶስን መስለው የወንድሞቻቸውን የሌሎችንም ደግሞ አባቶችን ገመናና ኃጢአት ሲሸፍኑና ሲከልሉ እንጂ እዩ ተገሪን ተመልከቱ እያሉ በሰው ሲሳለቁ አላየንም። ክርስቶስን ያላወቁ ፈሪሳውያን ግን ኦፍኮርስ አድርገውታል። እንኳን በሰው በክርስቶስ ላይ ተሳልቀዋል። እንዲህ የሚባል አገልግሎት የላትም ቤተክርስቲያን የሰዎችን ኃጢአት ከልላ ፍርድ ቤት ሆና ሳይሆን መድኃኒት ቤት ሆና ትፈውሳለች እንጂ ፍርድ ቤት ሆና በሰዎች ላይ ፍርድ አታውቅም። አይ ለክርስቶስ ነው እኔ ማረገው እንዲህ ነው ብለህ ራስህን ልትነግረው ትችላለህ፣ ራስህን ልታስደስተው ትችላለህ። ምንኝ አገልግሎት ግን በዜሮ ነው የሚባዛው። እንዲህ የሚባል አገልግሎት የለም። የኔን በደሌን ክርስቶስ ከልሎት እናንተ እኮ ከምታወሩት አንፃር እኔ እንደውም ምንም እንደው ኃጢአቴን እንደው በነገራችሁ እንደው ትደነግጣላችሁ። እኔ ተወዳጆች ክርስቶስ የቻለውን ማን ቻለው? እያንዳንዳችን የሰራነውን ኃጢአት የሰራነውን በደል እውነት እንደው ለሐቅ ቁጭ ብለን ብናወራ እውነት አንዳችን ከአንዳችን ደግመን እንተያያለን። እኔ ተወዳጆች ክርስቶስ ስንት ገመናችንን ቻለው፣ ስንት ነውራችንን ቻለው። የትላንት ማንነታችንን ንስሐ በገባን ቁጥር እየረሳ እንደ አዲስ እያነጻን በእቅፉ እያቀፈ ስንት ጊዜ መለሰን፣ ስንት ጊዜ እድል ሰጠን። በ24 ከሚከበሩ ቅዱሳን መካከል አንዱ ሙሴ ጸሊም ናቸው። በረከታቸው ይደርብንና ቅዱስ አባት ኢትዮጵያዊ ናቸው። በግብጽ ቤተክርስቲያን በጣም የሚወሱ አባት ናቸው። በረከታቸው ይደርብንና ረጅም ጊዜ በጣም የሚገርማችሁ የሽፍቶች መሪ ሆነው ነው የኖሩት። ቅዱስ ሙሴ ጸሊም በጣም ብዙ ነፍስ አጥፍተዋል። በጣም ብዙ ሴቶችን
አስገድደው ደፍረው ያውቃሉ በቀደመ ሕይወታቸው። ክርስቶስ ልባቸውን ከነካ በኋላ የጴጥሮስን ታሪክ የቀየረ አምላክ የእሳቸውንም ታሪክ ከቀየረ በኋላ ግን ቅዱስ ሙሴ ጸሊም ፍጹም ራሳቸውን ዝቅ የሚያደርጉ ትሑት አባት ነበሩ። በረከታቸው ይደርብንና በአንድ ወቅት እሳቸው በነበሩበት ገዳም ላይ አንዱ ወጣት መነኩሴ ያጠፋና ይበድልና እሳቸውም ከሌሎች መነኮሳት ጋር እዚህ መነኩሴ ላይ እንዲፈርዱ ለፍርድ ይጠራሉ። እና ምን አደረጉ እንግዲህ ይሄን የቀደመ በደላቸውን ማንም አያውቅም ከክርስቶስ በቀር። እና ምን አደረጉ ከስሩ የተቀደደ ማዳበሪያ ያዘጋጁና ገዳሙ በረሃ ቦታ ላይ ያለውና አሸዋ ሞሉትና ያንን ከባድ የሆነ ማዳበሪያ ተሸክመው ወደ እነዛ መነኮሳት ጋር ቀረቡ። አሸዋው ከኋላ እየፈሰሰ ነው። አባታችን ለምንድን ነው እንደዚህ አድርገው የመጡት? ምንድን ነው ማዳበሪያው ደግሞ እኮ ቀዳዳ ነው፣ አሸዋው እየፈሰሰ ነው፣ ለምንድን ነው እንዲያደረጉት ሲሏቸው፣ ልጆቼ እኔ ሳላቀው ክርስቶስ በፍቅሩና በቸርነቱ በመሐሪነቱ በይቅር ባይነቱ ኃጢአቴን ነውሬን በደሌን እንዲያፈሰሰው ነው እና እኔ ማን ሆኜ ነው ሰው ላይ የምፈርደው ነው ያሉት። ይህኔቶ አንድም ንጹሕ የለም አንዳችሁም። እኔ ስለ ማንም ሰው ኃጢአት እንዲህ ነው በዚህ እንዲያርጓል ወንጀል አይደለም። ሀቅ ልንገራችሁ ግን ከኛ መካከል እውነት በድሎ የተገኘ ቢኖር አንዳችሁም ሞራል የላችሁም እሱ ላይ ለመፍረድ። አንዳችሁም አንድም ጻድቅ የለም፣ አንድም ንጹሕ የለም። ቅዱስ ሙሴ ጸሊም ነውሬን በደሌን ክርስቶስ እንዲህ እያፈሰሰው እኔ ማን ነኝ ያሉት። እኔ ማን ነኝ? እኛ ማንን በሉ የኔ ተወዳጆች እባካችሁን። ሮጠን እገሌ እንዲህ ነው ከማለታችን በፊት እኛ ማንን? እገሌ ሌባ ነው ከማለቴ በፊት እኔስ ማን ነኝ? እገሌ ዘማዊ ነው ከማለቴ በፊት እኔስ ማን ነኝ? ኃጢአት በሶስት መንገድ ይሰራል፣ በሐልዮ በነቢብ በገቢር። እገሌ ዘማዊ ነው ስል እኔስ በሐልዮ የዘሞትኩትን አስታውስ ሲሆን፣ እገሌ ዝሙተኛ ነው ስል እኔ በገቢር ያመነዘርኩትን አስታውስ ሲሆን፣ የትላንት ታሪካችንን ክርስቶስ በፍቅሩ በቸርነቱ በማህተሙ ዘግቶ ስላሳለፈን ዛሬ ላይ ተነስተን ሰዎች እንዲህ ናቸው ማለት አንችልም። እባካችሁን ክርስቶስን እንምሰል። አንዳንዴ ሰዎች ለንስሐ እንዲደረደሩ ማድረግ መልካም ነው። ጋይስ ያቆሙትን የቅድስና ሕይወት ከእንደገና እንዲጀምሩ ነው የምታረጉት። በቤተክርስቲያናችን ቅዱስ ያዕቆብ የተባለ አንድ ትልቅ አባት አለ። ቅዱስ ያዕቆብ ሐዋርያው ያዕቆብ ሳይሆን ቅዱስ ያዕቆብ የተባለ አንድ የቤተክርስቲያናችን አባት አለ። በረከቱ ይደረብንና ይህ አባት በጣም ብዙ ገቢረ ተአምራትን ያደርግ የነበረ አባት ነው። ድውያንን ይፈውስ ነበር፣ ጉራንን ያበራ ነበር፣ ጎባጦችን ያቀና ነበር፣ የሞቱትን ያስነሳ ነበር። ከባህቱ ወጥቶ አያውቅም። እና ሰይጣን እሱን መፈተን ቢያቅተው አንድ በ15 ዓመት ሴት ላይ አድሮ እንድትሞት አደረጋት። እና ይህ ክፉ ጋኔን በቤተሰቦቿ ላይ ያደረና በከንቱ ውዳሴ ቅዱስ ያዕቆብን ሊፈትኑት መጡ። እና ያቺን ሴት በፊቱ አቀረቡና እንደው አንተ እግዚአብሔር ሰው እንደው ካንተ በቀር ጻድቅ የለም፣ ካንተ በቀር ቅዱስ የለም እና ባክህን ይቺን ሴት ባለ ኃይልና ስልጣን አድንልን ብለው በከንቱ ውዳሴ ሊፈተነው ሰይጣን በእነሱ አንደበት ላይ አድሮ ፈተነው። እና ቅዱስ ያዕቆብ እኔ ጻድቅ አይደለሁም፣ እኔ ቅዱስ አይደለሁም፣ ይልቁኑ ይህንን ኃይል ይህንን ጸጋ በሰጠኝ በጌታዬ በክርስቶስ ኢየሱስ ስም እቺ ሴት ከሞት እንድትነሳ ጸልያለሁ ብሎ በእሷ ላይ ጸለየ እና ከሞት ተነሳች። እና የመጀመሪያው ፈተና ያልተሳካለት ሰይጣን በእናትና በአባትየው ላይ አድሮ አይ ይቺን ልጃችንን ወደ ቤታችን ይዘን አንመለስም፣ እንዴ ሞታ ነበር እኮ ሕይወት የዘራህባት አንተ ነህ፣ ስለዚህ አንተን ታገልግልህ አሉት። አይ የለም አለ ቅዱስ ያዕቆብ። እንግዲህ ረጅም ጊዜ ባህቱን ዘግቶ ክርስቶስን ያገለገለ ቅዱስ አባት ነው። በፍጹም አይሆንም አለ እና ሰይጣን ደጋግሞ ወተወተው በእናት በአባትየው ላይ አድሮ መጨረሻ ላይ እሺ አለ። አንተን ታገልግልህ አሉት። አንተን ታገልግልህ፣ ልብስን ትጠብልህ፣ ቤቱን ታጽዳልህ፣ አንተን ታገልግልህ አሉት። መጨረሻ ቅዱስ ያዕቆብ እሺ አለ። በዛች ሴት ላይ አድሮ ሰይጣን ወደ ባቱ ገባ እና ሁልጊዜ ከጸሎት ቆሞ ልክ ከጸሎት እንደተመለሰ የእሷን ሰውነት ትክ ብሎ ይመለከት ጀመር። የቅድስና ሕይወትን እየተጓዘ የነበረው ቅዱስ ያዕቆብ ከቅድስና ሕይወት ርቆ ያቺን ሴት በማየት መመኘት ጀመረ። አንድ የቤተክርስቲያናችን ሊቅ ምን ይላል? ልጆቼ ኃጢአትን አትመልከቱ፣ ኃጢአትን ከተመለከታችሁ ያያችሁትን
ታስቡታላችሁ፣ ያሰባችሁትን ትመኙታላችሁ፣ የተመኛችሁትን ታደርጉታላችሁ፣ ያደረጋችሁትን ተደጋግሙታላችሁ። ከዛ ኃጢአት ልምምድ መውጣት ያቅታችኋል ይላል እና ቅዱስ ያዕቆብ በዓይኑ ትክ ብሎ ተመለከታት። እናም የሥጋ ፍትወት ፈተነውና ከዛ ሴት ጋር በኃጢአት ወደቀ። ኢማጂን ይህ ቅዱስ ያዕቆብ በዚህ ዘመን ቢኖር ምን ያክል መነጋገሪያ እንደሚሆን በሚዲያ ላይ። ያው ህዝቤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ነው፣ እግዚአብሔር በኩል ታምር ይደረግበት የነበረ ሰውን ያልሽ ሁሉ ይኸው ስትጭበረበር የነበርሽ ይኸው ተመልከቺ፣ ይኸው ሲዘሙት ተገኘ። ያዝ ነው እጅ ከፍንጅ ነው የሚባለው። አስተውሉ። ቅዱስ ያዕቆብ በዚህ ዘመን ቢሆን ኖሮ፣ ይሄ ሶሻል ሚዲያ በጠነከረበት ዘመን የነበረ ሰው ቢሆን ኖሮ ምን ያክል ሊፋፈም እንደሚችል ወሬው አስቡት። ስንት መስቀል የጨበጠ ካህን፣ ቆብ ያደረገ ካህን በአጠቃላይ የተነሳ ይሄ አጭበርባሪ በስማችን ይነገደ ሊለው እንደሚችል አስተውሉ። ስንቱ እየተነሳ እንዲሁ መንገደኛ ደግሞ እንደው የተሰማውን ሁሉ ሊናገር እንደሚችል አስተውሉ። በዚህ ዘመን ቅዱስ ያዕቆብ እናንተ እንዲህ ታሪኩን ሳልነግራችሁ እንዲህ አይነት ነገር ቢፈጠር ስንቶቻችሁ ምን አይነት ኮሜንት ልጽፉ እንደሚችሉ ኢማጂን። እና ቅዱስ ያዕቆብ ከዛ ሴት ጋር በሥጋ ፍትወት ወደቀ። በሥጋ ፍትወት ከወደቀ በኋላ ከእንደገና ደግሞ ሌላ ኃጢአት፣ ከሷ ጋር መተኛቴ ለሰው ትናገርብኛለች ብሎ ያቺን ሴት እንድትሞት አደረጋት። ነፍስ አጠፋ። የቅድስናን ሕይወት ገንዘብ አድርጎ የነበረው ይህ ቅዱስ ያዕቆብ ቅጽበታዊ በሆነ መልኩ ከመንፈሳዊ ሕይወቱ ወጣ፣ ከመንፈሳዊ ሕይወቱ ራቀ። ሌት ተቀን አንደበቱ ለጸሎት ይተጋ የነበረው ቅዱስ ያዕቆብ ጸሎትን አቋረጠ። እጆቹ ከተዘረጉበት ሳይታጠፉ አምላኩ እግዚአብሔርን ያመሰግኑ የነበሩ እነዛ እጆቹ የክርስቶስ ቤተ መቅደስ የሆነችን አንዲትን ሴት ለመግደል ተባበሩ። ለጸሎት ይቆም የነበረበት እግሮቹ በአጠቃላይ ከእንደገና የጸሎትን ስፍራ ትቶ መሸሽ ጀመረ። ልክ እንደ ቃየል ተጓዝባሽ ሆነ። ንስሐ በመኖሩ ግን ቅዱስ ያዕቆብ በንስሐ ሕይወት ተመላልሶ ከእንደቀደ የቅድስናን ሕይወት ገንዘብ አደረገ። የኔ ተወዳጆች ቅዱስ ያዕቆብ መውደቁንስ እሺ ወደቀ። በዚህ ዘመን ቢኖር ክርስቲያኖቶች ወንድሞች ከእንደቀና ወደ ቅድስና ሕይወቱ እንዲመለስ እያንዳንዳችን ድርሻ የለብንም ወይ? ይሄ የእያንዳንዳችን የቤት ስራ አይደለም ወይ? እኔ በጣም እስቃለሁ አንዳንድ ጊዜ። ፕሮቴስታንቲዝም ውስጥ በማስመሰል የተመሰረተ ሕይወት ነው። በማስመሰል ገና ቤተ ክርስቲያንን የማያውቁ አንዳንድ ነፍሳት እየሰከሩ ቪዲዮ ሲሰሩ ምናምን ይመለከቱና ከዚህ በፊት እኔ ነፍሰ ገዳይ ነበርኩ ምናምን እያሉ ቪዲዮ ሲሰሩ ይመለከቱና በጌታ የሆናችሁ እንወዳችኋለን በሏቸው ይላል። አስመሳይ ስለሆነ እየሄደ እንወዳችኋለን ይላል። እሺ ወንድማችሁ ልደተ ቃል ኦርቶዶክስ የሆነ እንዲሁ ሰርቶ በዚህ ወጥቶ በዚህ ገብቶ ሲባልስ ይሄ ሌባ አጭበርባሪ ይላል። አያችሁ ማስመሰል ጥጉን። ምክንያቱም ቀድሞም ክርስቶስ ከነሱ ጋር አልነበረም። ክርስቶስ ግን ከኛ ጋር ካለ እንዴት ክርስቶስን መምሰል ያቀተናል? ክርስቶስ ከኛ ጋር ካለ እንዴት ክርስቶስን መምሰል ያቀተናል? የአንዲት ቅድስናትን ታሪክ ልንገራችሁና ይብቃኝ፣ ብዙ አልያዛችሁ። ፍቅር የያዛት መነኩሴ ትባላለች። ፍቅር የያዛት መነኩሴ እና በግብፅ ቤተክርስቲያን በደንብ ገድሎ ይነገራል። እና ይህች መነኩሴት በአንድ ገዳም የጓሮ በር ቁልፍ ያዥ ነበረች። ገዳሙ በመስኖ ነው የሚተዳደረው። በጣም ብዙ አትክልቶች ከገዳሙ ይወጣሉ። የካይሮ ከተማ አትክልት የሚነግዱ በአጠቃላይ ሾፌሮቻቸውን ይዘው መጥተው በጭነት መኪና ከዛ ገዳም እየጫኑ እየገዙ ይወጣሉ። እና ይህች መነኩሴት ስራዋ ምንድነው? ሁልጊዜ ገዢዎች ሲመጡ የጓሮን በር ትከፍታለች፣ ሲወጡም ትዘጋለች። እና ከሆነ ጊዜ በኋላ እዛ ገዳም የሚመላለስ አንድ ወጣት ለግላጋ የሆነን አንድ ወጣት ወንድ ትመለከትና በሥጋ ፍትወት ትወድቃለች። የኔ ተወዳጆች ሁሉም ሰው ይፈተናል። ሁሉም ሰው ቆብ ይዞ መስቀል ጨብጦ ካህን ነኝ ብሎ የእነንትናን ጉድ ላኩልኝ፣ በቴሌግራም ላኩልኝ፣ በፋይል ላኩልኝ፣ ገመናቸውን ነው ማወጣው ምናምን የሚለውም ካህን ይሳሳታል። ክርስቶስ በምሕረት በቸርነቱ በፍቅሩ ኃጢአቱን ነውሩን በደሉን ከልሎ እያሻገረው እንጂ ይሳሳታል። ጉድ የሚያስብል ኃጢአት፣ የሚያስደነግጥ ኃጢአት ሁሉም ይሳሳታል። መነኮሳት አባቶቻችን ይሳሳታሉ።
አንድ መርሳት የሌለብን ነገር አለ። እንዲህ ያሻገረን ምንድነው ሲባል ግን እንዳትረሱ የእግዚአብሔር ጸጋ። እና ይህች መነኩሲት ያንን ሰው ተመለከተች እና የስጋ ፍትወት ተሰማት፣ በስጋ ፍትወት ወደቀች እና ያም ሰው የዚችን መነኩሲት አቴንሽን እንዳገኘ ሲገባው ያወራት ጀመር። ከብዙ ቶታ በኋላ ከዛ ገዳም ጥላ ከሱ ጋር እንድትጠፋ ሐሳብ ያቀርብላታል። ኃላፊነት የተሰጣትን የገዳሙን ቁልፍ ግን ለማን እንደምትሰጥ ማሰብ ጀመረች እና በስተመጨረሻ ምን አሰበች? ለአባቶች ብሰጥ እንዴት አደርያለሽ ብለው ከፍ ዝቅ አድርገው ይናገሩኛል፣ ስለዚህ ቅርብኛለችና አንዲት በእመቤታችን በቅድስት ድንግል ማርያም ስም ወደ ተሳለ ስዕል ቀርባ እንደው እመቤቴ ማርያም ሆይ እኔ ከዚህ በላይ አቅቶኛል፣ የምንኩስና ሕይወት ከብዶኛል፣ ከአንድ ወጣት ፍቅር ይዞኛል እና እባክሽ ይሄንን ቁልፍ አንቺ ተረከቢኝ፣ ሌላ ማንም ሊረከበኝ አይችልም፣ አንቺ ተረከቢኝ ብላ ከዛ ስራ አስቀምጣ ቁልፉን ከዛ ሰው ጋር ሄደች እና ብዙ ጊዜያቶች ከነፉ፣ በኃጢአት መንገድ ወደቀች። ያ ሰው ክብሯን ነበርና የሚፈልገው፣ ክብሯን ካገኘ በኋላ ከቤቱ ማስወጣት፣ ጎዳና ላይ ወደቀች። ሰው በቀረጸው ፕሮጀክት ፊቷ ተበላሸ። ሜካፑ ምኑ በነበረችበት ገዳም የቅዳሴው ጸበል ፊቷን ያበራ ነበር። ነገር ግን ሰው በቀረጸው ፕሮጀክት ሁሉ እንትማ ተበላሸ እና ጸጉሮቿ ተንጨባረው ከተማ ላይ በቃ የወደቀ ምግብ የምትፈልግ ጎዳና ተዳዳሪ ሆና ቆየች። በስተመጨረሻ እዛ ገዳም እየሄደ አትክልት ይገዛ የነበረ አንድ ሌላ ሾፌር ተመለከተችና እንደው ጥያቄ ለመጠየቅ ወደሱ ቀረበች። እንደው ከዛ ገዳም አትክልት አሁንም ትገዛለህ ብላ ጠየቀችው። አዎ እኔ ከዛ ገዳሙ አትክልት ምገዛው ብሎ መለሰላት። የጓሮን በር ቁልፍ ያዥ ማን ተቀየረ ብላ ጠየቀችው። ከዚህ ቀደም የጓሮን በር ቁልፍ የምትይዘው አንዲት ሴት መነኩሲት ነበረች እና በሷ ቦታ ማን ተቀየረ ብላ ጠየቀችው። እና በጣም ግራ መጋባት አይነት ሁኔታ ላይ ሆነና አረ ማንም አልተቀየረም፣ ከዚህም በፊት ቁልፍ የምትይዘው አንዲት ሴት መነኩሲት ነች፣ አሁንም ቁልፍ የምትይዘው ያቺው ሴት መነኩሲት ነች አላት። እና በጣም ደነገጠች በነገሩ እና በጣም ልቧ አጓጓ ይሄን ነገር ለማየት ደጋግማ ጠየቀችው። እና ሹፌሩ የሚነግራት ምልክት በአጠቃላይ ልክ የራሷን ምልክት ነው። እና ሁኔታው በጣም ግራ አጋባትና ፊቷን ታጥባ ሁለንተናዋን አጽድታ አስኬሟን አድርጋ ቀሚሷን ለብሳ መስቀሏን አድርጋ ወደ ግዛ ገዳም በጓሮ በር በኩል ማለፍ ጀመረችና ስትመለከት በሩ አካባቢ ልክ እንደሱ የለበሰች አንዲት ሴት መነኩሲን ተመለከተችና እኔ የመሰለች ሴት ማነች ብላ አጠገቧ ደርሳ ልትነካት ስትል ክብር ይግባት የክርስቶስ ኢየሱስ እናት ድንግል ማርያም በፊቷ ተገለጠችላት እና በፊቷ ወድቃ ሰገደች እያለቀሰች። እናቴ ሆይ እኔን ኃጥእ በደለኛ ባሪያሽን ይቅርበኝ፣ እኔ የቆሸሽኩ ባሪያሽን ይቅርበኝ፣ ከልጅሽ ከክርስቶስ ዘንድ አማልጅኝ እያለች አለቀሰች። እና እመቤታችን ድንግል ማርያም ምን ብላ ነበር የመለሰችላት? እስከ ዛሬ ድረስ የጠፍተሽ ነው፣ ይሄው በአንቺ ቦታ ተተክቼ የገዳሙን በር ስከፍት ስዘጋ የነበርኩት እኔ ነኝ፣ በይ እንኳን መጣሽ፣ ይሄው ቁልፉን ያዢ፣ ወደ ስራሽ ተመለሺ ብላ ቁልፉን በፊቷ አስቀምጣ ከፊቷ ተሰወረች። የኔ ተወዳጆች ክርስቶስ አንድ ነገር ልነግራችሁ ፈልጌ ነው ይህን ታሪክ ያነሳሁት። ክርስቶስ ኃጢአት የሰሩ ልጆቹን የዚህን ያክል ይናፍቃል። ኃጢአት እንኳን የሰራ ቢኖር ነው የምላችሁ፣ ኃጢአት የሰሩ ልጆቹን የዚህን ያክል ይናፍቃል ክርስቶስ። እኔና እናንተ እነገሌ ላይ ጥላቻ ስላደረብን በሉት አስወጡት ሁለተኛ ምናምን አንበል እባካችሁን አንበል። በሰንበት ቤት ውስጥ ሲያገለግል የነበረ ወንድማችንን ክርስቶስ እዛው የሰንበት ቤት አዳራሽ ላይ ሆኖ ይጠብቀዋል። ይሄን ያክል ናፋቂ ነው ጌታ። በቤተ መቅደስ ያገለግል የነበረውን ወንድማችንን ክርስቶስ በቤተ መቅደስ ውስጥ ይጠብቀዋል። ክርስቶስ የተለያየንበት ቦታ ይጠብቀናል። እዛው ከክርስቶስ ጋር የተለያያችሁ፣ በዚህ አጋጣሚ ከክርስቶስ ጋር የተለያያችሁበት ቦታ እዛው ተመልሳችሁ ክርስቶስን አግኙት። ክርስቶስ እናንተን ይናፍቃል። እናንተን በኃጢአታችሁ በሰራችሁት ነውር፣ በሰራችሁት በደል፣ በሰራችሁት ጥፋት፣ በሰራችሁት ስህተት በሰው አንደበት ተከፍታችሁ የሰውን አንደበት ምክንያት አድርጋችሁ ከቤተ ክርስቲያን የወጣችሁ ካህናት አባቶች፣ ዲያቆናት ወንድሞች፣ አገልጋይ ሊቃውንት
የቤተ ክርስቲያን ምዕመናን በአጠቃላይ እባካችሁን የሰውን አንደበት አትመልከቱ። ኃያል የሆነው ክርስቶስ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ስጋውን የቆረሰ ደሙን ያፈሰሰው ኃያል አምላክ ጌታ ኢየሱስ ክርስቶስ እናንተን ይናፍቃል። ልክ እንደዚህ ከእርሱ ጋር የተለያያችሁበት ቦታ በር ላይ ቆሞ ይጠብቃችኋል። ከዚህ ቀደም ዘሙተን ነው ኦኬ፣ ከዘሞታችሁ በቃ እንዳትመለሱ ሚል የቤተ ክርስቲያን ስርዓት የለም። በንስሐ ሕይወት ተመለሱ። ክርስቶስ ከኛ የሚፈልገው ትልቁ ነገር ጸጸትን ነው። ዳዊትን ጌታ እንደ ልብ ያለው አምላካችን እግዚአብሔር እንደ ልብ ያለው እንዴት? ምክንያቱም ዳዊት ኃጢአትን እየሰራ የነበረ ቢሆን ነገር ግን ጌታዬ ሆይ ይቅር በለኝ ብሎ እንባውን እየፈሰሰ እግዚአብሔርን ምሕረት ይለምን የነበረ ፍጡር ነው። ስለዚህ እግዚአብሔር ዳዊት ለኔ እንደ ልቤ ነው አለ። በመሃል እንደ ጃርት ሸዋማ ሆነን ሰዎችን የምንገፋ ሰዎች እባካችሁ ከዚህ ስራችን እንቆጠብ። ካህን ከሆናችሁ እንደ ካህን እባካችሁን ሁኑ። እባካችሁ እግዚአብሔርን ባትፈሩ ካህን እንኳን ለመምሰል ሞክሩ። በቃ ሌላው ይቅር፣ እግዚአብሔርን እንኳን ባትፈሩ እንደው ቢያንስ ካህን እንኳን ለመምሰል ሞክሩ። ቢያንስ ምንም ቢሆን ደሞዝ እየተከፈላችሁ ነው። እንደው በስራው ላይ መገኘታችሁ ካልቀረ እግዚአብሔርን ባትፈሩት ቢያንስ እንደው እንደ ካህን ምሰሉ። ካህን ክህነትን የተቀበለው የሰውን ኃጢአት ሊደብቅ የሰውን ኃጢአት ሊከልል ነው። የክርስቶስ ቃል እንዳልገባቸው አንዳንድ አዳዲስ ክርስቲያኖች ቁጭ ብሎ የሰውን ኃጢአት ሊያማ አይደለም። የነገሬን ኃጢአት እኔ ያወጣለሁ ሊል አይደለም። ሊፎክር ሊሸልልበት ሊዝት አይደለም። ክህነትን የተቀበለው የክርስቶስን ስልጣን ነው ካህን የተቀበለው። መልክአ መድኃኔዓለም ላይ አንተ ውእቱ ሊቀ ካህናት ይለዋል። ካህናት የክርስቶስን ስልጣን ያገኙት እናንተ በምድር ያሰራችሁት በሰማይ የታሰረ ነው፣ እናንተ በምድር የፈታችሁት በሰማይ የተፈታ ነው ብሎ ክርስቶስ የራሱን ስልጣን የሰጣቸው ካህናት አይንተ እግዚአብሔር ናቸው። ክህነትን የተቀበሉት ቀድሞ የኔና የናንተን ኃጢአት ለመደበቅ የኔና የናንተን ኃጢአት ለመከለል ነው። ስለዚህ ባካችሁን አገልጋይ የሆነን ሰዎች እግዚአብሔርን ባንፈራ ቢያንስ እንደተሰጠኝ ስያሜ አገልጋይ የሆነን እንኳን እንታይ። የሰዎችን ኃጢአት በማጋለጥ የሰዎችን ኃጢአት ይሁት ተመልከቱት ምናምን በማለት ምናልባት ሰው ሊያጨበጭብ ይችላል፣ በለው ያዘው ሊል ይችላል። እመኑን ተባስቶ ግን አገልግሎት ሆኖ እግዚአብሔር ጋር የሚቀርብ መስዋዕት ግን አይሆንም። ክርስቶስ እንዲህ አይነት አገልግሎትን አገልግሉ ብሎ ለሐዋርያት ሲመተን አልሰጠም። እንዲህ አይነት ነገር የለም። በቃ ቤተ ክርስቲያን ቤታችሁ ናት። እንግዲያው በመካከል የበደለ ካለ ወደ ራሳችሁ ጠርታችሁ በመጀመሪያ መከሩት፣ የንስሐን ዕድሜ ስጡት። ሁሉ ነገር እንዴት ሚዲያ ላይ ይሆናል? የክህነት እኮ አንዳንድ ስራዎች በሚዲያ ላይ አይደለም የሚከናወኑት። ቤተ ክርስቲያን ሚስጥራቶች አሏት። እነዛን መከናወን ያለባቸውን ሚስጥራት ከሚዲያ ራቅ ተብሎ ልጆቻችሁን ጠርታችሁ ባካችሁ ቀሱ። እንዲያ ካልሆነ ግን እጅግ በጣም ስተት ነው። ከቤተ ክርስቲያን ደግሞ ይሄን አጋጣሚ ምክንያቱ ነው። የኔ ተወዳጆች ሳይከፋን ቀርቶ አይደለም። በዚህ አጋጣሚ እውነቴን ነው የምላችሁ። እኔ አሁን ሳይከፋኝ ቀርቶ አይደለም፣ ቅር ሳልሰኝ ቀርቼ አይደለም። ግን የሰዎችን ጫጫታ የሰዎችን ጩኸት አይደለም የምመለከተው፣ የሚወደኝን ክርስቶስን ነው የማየው። የሚወደኝን ብዙ ነገሮች ይረብሹኛል እኮ። እኔን የሚወዱ ሰዎች፣ እኔን የሚያከብሩ ሰዎች በእንደዚህ አይነት ጫጫታ በእንደዚህ አይነት ጩኸት ሲረበሹ ሳልከፋ ቀርቼ አይደለም፣ ሳላዝን ቀርቼ አይደለም። እመኑኝ፣ የሰዎች ጫጫታ ማያስደነግጠኝ ከነሱ አልፎ የነሱ ጩኸት ማይጋረደውን ኃያል የሆነውን አምላክ ክርስቶስን ስለማይ ነው፣ የቤተ ክርስቲያኔን ራስ። ስለዚህ የሰው ጩኸት እኔ ደንታ አይሰጠኝም። ግን በሰው ጩኸት በሰው ጫጫታ በሰው ሐሜት ከቤተ ክርስቲያን ምክንያት አደርጋችሁ ወጣችሁ እና መደባቂያችሁን ታድሶ እያላችሁ ይገባችሁ። በዚህ አጋጣሚ ክርስቶስ እናንተን ይናፍቃል። ወደ እናታችሁ ቤተ ክርስቲያን ተመለሱ። ወደ ቤተ ክርስቲያን ተመለሱ። በቃ ወደ ቤተ ክርስቲያናችሁ ወደ እናታችሁ ቤተ ክርስቲያን ተመለሱ። ክርስቶስ እናንተን ይናፍቃል። የኔ ተወዳጆች ሁላችንም ክርስቶስን እንድንመስል በእውነት የእምነታችን ጀማሪና ፈጻሚ ሆነው ጌታችን ኢየሱስ ክርስቶስ ለሁላችን ይንሳን እድሜ ይስጠን። ይህን ነገር የተሰማኝን ይህን ተናገርኩት። እሺ የተሰማኝን ከተሳሳትኩ ታረማለሁ፣ ካጠፋው እክሳለሁ። የተሰማኝን የተናገርኩት የኔ ተወዳጆች እና ማንንም
ያማከለ ንግግር አይደለም የተናገርኩት። እሺ ማንንም ያማከለ አይደለም። ጀስት ግን እንዲህ አይነት መንፈስ ህይወት ግን ቢኖረን መልካም ነው ለማለት ያክል ነው። እንዲህ ስላችሁ ፈለገም ደግሞ የሆነ ፍጹም መንፈስ የሆነ ሰው ነው እያልኳችሁ አይደለም። እሺ በጣም ብዙ የሚስት በጣም ብዙ የሚበድል ክርስቶስን በጣም ብዙ የሚያስቀይም ነው። ግን ምንም ቢሆን እኛ ክርስቲያኖች ነን በክርስቶስ። ስለዚህ ክርስቶስን ልንመስል ይገባል። የበደሉ ወንድሞቻችን የምናርምበት መንገድ ሞር በጸጸት ለንስሐ እንዲደረደሩ የሚያደርግ መሆን አለበት እና ይሄን አስምሩበት። በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የኔ ተወዳጆች። እጅግ በጣም 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 አድርጌ ነው ማመሰግነው። እንግዲህ የፖስትኩት ቪዲዮ ምን ያክል ይታይ እርግጠኛ አይደለሁም፣ ግን ሁላችሁም የገባችሁ ኪዳነ ምሕረትን የምትወዱ በደንብ 16 ጊዜ ቀሱን እየነካችሁ ኮፒ ሊንክ አድርጉ። ሁላችሁም እዚህ ውስጥ ያላችሁ ቶች ወንድሞች ቪዲዮውን በደንብ ሪፖስት አድርጉት የኔ ተወዳጆች። ማንም ሰው ሲሆን እንደው ከሁሉም ጋር ተዋደን ብናገለግል ቤተክርስቲያን ደስ ይለናል። ግን ቅር የተሰኙስ ቢኖር እንደ ወቅሰውን እኛም በልጅነት ታርመን ይቅርታ መጠየቅ ያለብንን ይቅርታ ጠይቀን እነሱንም አክብረን ያጠፋነው ነገርም ደግሞ ካለ ክሰን ክርስቶስን የበለጠ በፍቅር ከነሱ ጋር እንደው ብናገለግል ደስ ይለናል። አየለም አሁንም ምናምን እንዲህ አይነት ስታፍ ቢኖርስ we don't care አንድ መዝሙር እንስማ የኔ ተወዳጆች። በጣም ወዶን አንድ መዝሙር እንስማና እንለያይ። እሺ በጣም ወዶ መዝሙር ነው። አልጎሎበታል ለሳትነፈኝ ለዚህ ያደረስከኝ ጌታዬ። ግን ሰዓት የለም የኔ ተወዳጆች። እንደ እግዚአብሔር መልካም ፈቃድ ሰኞ እንገናኛለን። እሺ ሰኞ በደንብ ላይፍ ከፍተን የተለያዩ ሀሳቦችን እያነሳን እንማማራለን። እግዚአብሔር አምላክ ከሁላችን ጋር ይሁን እና የኔ ተወዳጆች ሁላችሁም በጸሎታችሁ አስቡን፣ እኔንም በጸሎታችሁ አስቡን። ባላችሁበት ቦታ በሚቀርባችሁ ቤተክርስቲያን ምናልባት ዛሬም ለሰርክ ጉባኤ ወደ ቤተክርስቲያን የምትሄዱ ካላችሁ ነገም እንደው መልአኩ ቅዱስ ገብርኤልን ለማንገስ የተለያዩ ገዳማት የምትሄዱ ካላችሁ ከነገ ወዲያም የቅዱስ ገብርኤልን ክብረ በዓል ለማክበር የተለያዩ ገዳማት በተለያዩ አድባራት የምትገኙ ክርስቲያኖች ወንድሞች ካላችሁ እንደው በክርስቶስ ፍቅር ለለምናችሁ ሁላችሁም በጸሎታችሁ አስቡኝ። ክርስትና ስሜ ገብረ ሕይወት ነው። ደግሞ ለእናንተና ሼር እንዳታርጉላችሁ ክርስትና ስሜ ነሽ። ክርስትና ስሜ ገብረ ሕይወት ነው እና ሁላችሁም በውዳሴ ማርያማችሁ በዳዊታችሁ በጸሎታችሁ በቃ ለጸሎት በቆማችሁበት ሰዓት ሁሉ በጸሎታችሁ አስቡኝ። እሺ የኔ ተወዳጆች የክርስትና ስሜ ገብረ ሕይወት ነው። ሁላችሁም በጸሎት አስቡኝ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እጅግ በጣም ነው የምወዳችሁ። እግዚአብሔር አምላክ አጽራረ ቤተክርስቲያንን ያስታክስልን፣ ለቤተክርስቲያናችን ትንሣኤን ያምጣልን። በዚህ ሰዓት ተርበው ያሉትን፣ ታርዘው ያሉትን፣ ተጨንቀው ያሉትን፣ በህመም ላይ ያሉትን፣ በስቃይ ላይ ያሉትን፣ በስደት ላይ ያሉትን፣ በጦርነት ላይ ያሉትን፣ በሕክምና ላይ ያሉትን፣ በሐዘን ላይ ያሉትን፣ በረሃብ በጥማት ላይ ያሉትን ወገኖቻችንን ሁሉ አምላካችን እግዚአብሔር በምሕረት ዓይኑ ይመልከትልን። እኛ ክርስቲያኖች የሰው ጠላት የለንም። ጠላታችን ዲያብሎስ ነው። አምላካችን እግዚአብሔር ጠላታችን ዲያብሎስን ከፊታችን ቀጥቅጦ ረግጦ ይጣልልን።
በመውጣታችሁ በመግባታችሁ የምትገቡበትን ቦታ ሁሉ እግዚአብሔር አምላክ የሰላም ውሎ ያደርግላችሁ። ከእናታችን ከቅድስት ድንግል ማርያም ረድኤቷን በረከቷን ፍቅሯን ጣዕሟን በልባችን ይሳልብን ያሳደርብን። ባላችሁበት ቦታ ሁሉ እንቅፋት ሳይመታችሁ እሾህ ሳይወጋችሁ የዲያብሎስ ክፉ መንፈስ ሳይቃወማችሁ ያሰባችሁትን ሁሉ አምላካችን እግዚአብሔር ከኃጢአት በስተቀር ይፈጽምላችሁ ያሳካላችሁ። በተለይም ደግሞ በዚህ ሰዓት በሰሜኑ ኢትዮጵያ በዓለም ሁሉም ጭምር በመራብ ላይ ያሉትን ወገኖቻችን ሁሉ አምላካችን እግዚአብሔር በእውነት ሁሉንም ይመልከትልን። ወንዝ ያንተ ወንዝ ከዚህ ወዲህ የኔ ወንዝ ከዚህ ወዲያ ከመባባል ከመለያየት እግዚአብሔር አምላክ ሁላችን ይሰውረን። ለሁላችን የነሳን ሞት የነሳን ዕድሜ እግዚአብሔር አምላክ ይስጠን። እናታችን ቅድስት ድንግል ማርያም የልባችሁን ቋጠሮ ትፍታላችሁ፣ የቤታችሁን ጎዶሎ መድህን ዓለም ክርስቶስ ይሙላላችሁ። ዓለምን በአንዲት ቃል ለይኩን ብለው የፈጠሩ አጋዜተ ዓለም ሥላሴ አብ ወልድ መንፈስ ቅዱስ ይባርኳችሁ ይቀድሷችሁ። ሁላችሁንም በጣም ነው የምወዳችሁ። እንዲህ መርቂያችሁ ገብረ ሕይወት ብላችሁ በጸሎት ካላሰባችሁኝ እናንተ ራስ ወዳድ ናችሁ። እናንተ ራስ ወዳድ ናችሁ። እንደዚህ መርቂያችሁ እናንተ በጸሎት ስትቆሙ ገብረ ሕይወት ብላችሁ በጸሎት ካላሰባችሁ እውነት ራስ ወዳድ ናችሁ። እና በዚህ አጋጣሚ በሁሉም ቦታ ያላችሁ ይህ መልእክት ምናልባት በዩትም የሚደርሳችሁ ምዕመናን ብቻ ሳይሆን አባቶችም ጭምር አባቶች፣ ካህናት፣ ወንድሞች ዲያቆናትም በጸሎታችሁ ገብረ ሕይወት ብላችሁ እንደው አንድ ሰላም ለኪ ድገሙልኝ፣ ጸሎት አድርጉልን። አሜሪካም ይቻላል በነገራችን ላይ እንደ ዋሽንግተንም ሎስ አንጀለስም ምናምን ያላችሁ ትችላላችሁ አባቶች። አሜሪካም ያላችሁ አባቶች የእናንተን ጸሎት ይሰማል፣ ቅርብ ነው አሉ ከዛ እና ሁላችሁም ጸሎት አድርጉልን። የዋሽንግተን ዲሲዋ ማርያም ለደጇ ታብቃን ሁላችንንም። አንዱ ምን አለ ኮሜንት ላይ ጴንጤ ነኝ ግን አሜን። እና ጋይስ በጣም ነው የምወዳችሁ። ጌታ ከሁላችን ጋር ይሁን። ደህና ሁኑልን። በቃ ሰኞ እንገናኝ። እሺ ሰኞ እንገናኝ። ባይ ባይ።